ወግናከል ዳንኤል ክብረ ጻፊው ነው። ድሃ ወርቅ ይግዛ ርዕሱ ነው። ድሃ ወርቅ ይግዛ ከገዛ የሚጥፋበት ይላሉ የምንዳይናት አባዬ። ምን ነው አባዬ ምን ነው ድሃ በመከራ የገዛውን ወርቅ እንዴት ይጥፋበት ይብላሉ እንዴ ምን ነው? ይኸውልህ እኛ ሰፈር 4 ኪሎ አዲሴ የሚሏት አንዲት ጎረቤታችን ነበረች። ቁርስ ምሳና ራት የተዘበራረቁባት። ለነገሩ ላለው ነው እንጂ ለሌለው ሰው ምግቡ ስም ያው ምግብ ብቻ ነው። ምግብ ቁርስ ምሳ ራት የሚሆነው በሰዓቱ ውስጥ ታገኘው ነው። በሰዓቱ ካላገኘው ያው ምግብ ብቻ ነው። ከድንጋይ ተፈልቅቀው ከሳጥን ተስረቀው ሳናቅ አንድ ቀን በድንገት 4 ኪሎ ወርቅ ቤት ሄዳ ወርቅ ገዛች ተብሎ ተወራ። የቡና ሴቶች ግማሽ ግራም ወርቅ ገዝታ በከረጢት ቋጥራ አስቀመጠችው እያሉ አሽማጠጧት። የገዛችለት ምሽት እኛ ቤት ቡና ተጠርታ መጣችልህ። ሴት ሁሉ ገጠም አብሏል። ተርቦቹ ደግሞ የዛን ቀን አንድም ሳይቀሩ ተለቃቅመው መተውልሃል። ገና ወደ ቤት ስትገባ ከሁላችን ለይታ ወይዘሮ የወርቆሃ ደህና መሹ አትልልህ። አሁን በሷ ቤት ወርቅ መግዛቷን ልትነግረን እኮ ነው። ታያየንና ኡቴ ብለን ዝማል። ገና ከጠፈር ወንበሩ ላይ ሳትደላደል እኔ እኮ በዚህ ዘመን ድሃ እንዴት ይኖራል እኛስ እሺ ብላውርፍ እናንተ እነማን ናችሁ በይ አለቻት። እቴኑ ባይኗ አቂጥ ያየቻት ከምንም ሳትቆጥራት አረ እንደው ተውኝማ ወርቅ እንደ ሰማየንካ አለቻ ቁሏን እየዘገረች። እኛ ወርቅ ዘመን እንጂ ወርቅ ምን ያደርግልናል አሏት ማማት እንጓደድ። ላምሮት ደሞ ተናደደችልህና ምን ዳር ታያለሽ ወርቅ ገዝተሻል አለቻትና ፈረጠችው። ሴት ሁሉ አንድ ጊዜ ቤቱን በውቃታ ሞላው። መቼም እርሷ አፍርጠውናት ሳቃችንን ሳንጨርስ ቆይ እስኪ አለች አዲስ ጆሮዋን እንዳንቴና ሰቅላ። መቼም ከ4 ኪሎ ሰፈር ጫይናስ ጫይ ጠፋን ብለን ጸጣልን። 4 ኪሎ ጠብና እርቅ የተለመደ ነው። ተደባዳቢና ገላጋይ በየተራ ነው። ዛሬ ትደባደባለህ፣ ነገ ደግሞ በተራ ገላጋይ ትሆናለህ። ሁላችን ኮንዶሚኒየም ላይ እንደተሰቀለ ዲሽ ጆሮአችንን አከታትለን ብንሰቅለውም የመንገደኛ ተረብ ብቻ ነው የምንሰማው። አዲስ የተነሳችና ሳንዱቅ ላይ በልብስ ተሸፍኖ የተቀመጠውን ራዲዮ እስከ አንጀቱ ድምጹን ለቀቀችው። አበደች እንዴ ብለን በግራይናችን ገላመጥናት። ዛሬ በዋለው የዓለም ገበያ ይላል ራዲዮኑ። እርሷ እዚያው እንደተለጠፈች ናት። እዚያ 4 ኪሎ ያለው የጉልት ገበያ የሚናፍቃት ሴትዮ የዓለም ገበያ ምን ሊያደርግላን ነው ብለን መቼም ሳቅን። ለወትሮ በድቤ የሰጧት እንዳያንቋት ገበያ ድርሽ አትልም ነበር። አረ እንዲያው መማማት እንጓደድ አዲስ እኮ ገበያ ብቻ ሳይሆን ገበያው የሚባል ሰው ትፈራለች እያሉ ይተርዋን ነበር። ራዲዮው ዛሬ በዓለም ገበያ ወርቅ በካራት ይሄን ያልተሸጧል ሲል እንደው በደህና ጊዜ ባልገዛ ይቆጨኝ ነበር። ለካስ ሰው ልጁን ወርቂቱ ወርቅ አገኘው ወርቅ አለማው ጥሩ ወርቅ አመለ ወርቅ እያለ የሚጠራው ወርቅ እየተወደደበት ነው አለችና የግራ እጇ መዳፎቿን በቀኙ 4 ጣቶቿ ደበደበችው። ከዚህ በኋላ አዲስ ማን ይቻላት? ከሱቅ በዱቤ ዕቃ ስትወስድ እንደ ድሮ መለማመጥ ቀረ። ማነህ ባለሱቅ እስኪ 5 ኪሎ ስኳር አንጣ። እንደማማ አዲስ በኋላ ባይከፍሉኝስ ያለፈውን በመከራ አይደል እንደ ከፈሉኝ ሲሏት ያለፈው አለፈ ምንድነው ባለፈ በሬ ያረሰ የለም ነው የሚሉት። በቃ አለፈ እኮ በቃ እናንተ ሰው ይቀየራሉ ብላችሁ አታስቡማ። አምጣ ቢበዛ ወርቅ ሸጨ ከፍላለሁ ትለዋለች። አረ እንዲያውም አንድ ቀን አንድ ቄስ በዚያ ሳልፉ ጠራቻቸውና ባኮትን አባ ዛሬ ሲያቃዠኛ አድሯል ይርጩኝ ትላቸዋለች። የክርስትና ስምሽ ማን ነው ይሏታል። እህተ ወርቅ ትላቸዋለች። ቄሱ ደንግጠው እህተ ማርያም ማለት ሆነው ይሏታል። ቀኝ እጇን ወደ ጎን ያውለበለበች እርሱ የነዛ ስም ነው አለቻ። ታዲያ እህት ወርቅ አይ ያልተማረ ሰው ሰጥቶት እንዳይሆን ይላል ያልገባቸው ሲል ኤው ነው አባት ኤው ነው ካልተረዱት ይተውት ብላርፍ። ድሮ አዲስ ቀበሌ መሄድ አትወድም ነበር። እነርሱ መዋጮ ብቻ ነው ስራቸው ትላለች። ወርቅ በገዛይ ሰሞን ምን ነው ስብሰባ በተጠራ
ልካቸውን ነበር መነግራቸው ማለት አበዛች። በልኳ ለብሳ የማታክ ሴትዮ ድንገት ተነስታ ልክ ተናጋሪ ሆነችላችሁ። የስብሰባው አጀንዳ ሴቶች በልማት ይሳተፉ የሚል ነው። አዲስ የተነሳችና ለሴቶች እድገት ወሳኙ ወርቅ ነው ብላርፍ እኛ ሴቶች ከወንዶች እኩል እንድንሆን ወርቅ ያስፈልገናል ስትል አንዷ ታዲያ እንደ መሰረት ደፋሩ ሩጫ ማንከለከለች ምንድነው ወርቅ የምትለው? የሴቶችን ችግር ለመፍታት ስብሰባ ሳይሆን ሴቶች ወርቅ የሚገዙበት መንገድ መመቻቸት አለበት ብላ ስትቀመጥ ሰብሳቢዋ ምናልባት መልስ ቢሰጡ ብላ ነው መሰለኝ ለወይዘሮ ወርቅ ያንጥፉ ድል ሰጠቻቸው። ሊያነጥፉላት ነው። ደሃ ወርቅ አይግዛ ከገዛም ይጥፋበት ትል ነበር አያቴ። ወይዘሮ አዲሴ ትናንት ግማሽ ግራም ወርቅ ስለገዛሽ ወሬሽ ሁሉ ምን ነው ወርቅ ብቻ ሆነሳ። ባለፈው እዚያ ሰፈራችን ያለው ጎረምሳ መጽሐፍ አሳተመ ተብሎ ደስ አለን። ምንም ቢሆን ያሳደግነው ልጅ ነው ብለን እሱ ግን ፊደል የፈጠረ እንጂ መጽሐፍ ያሳተመም አልመሰለው። ቡና ልንጠጣ ቤታቸው ስንሄድ የዛሬው የቡና ቁርስ የኔ ግጥም ነው ብሎ ግጥም ሊያነብልን ጀመረ። ምን ነው ሸዋ አዲስ አለማየሁም እንዳላረጉ ደሞ እኮ 4 ኪሎ የድንጋይ ሎሎ የሚል ግጥም ሊያነብ እኮ ነው። ሰብሳቢዋማ ከጠረጴዛው መነሳት እስኪቸግራቸው ተደፍታሪ ሳቀችው። ያው ወይዘሮ ወርቅ አንጥፉ ከሳክላቸው ማንጠፍ ነው። ይባስ ብሎ ቀበሌ አዳራሽ ልጆቹን ሰብስቦ ታዋቂ ደራሲ የሚል ፖስተር ለጥፎ ለምድ አካፍላለሁ ይላችኋል። እርሟን ጠምቃ ሰጠች ጠልቃ አሉ። አንበሳ ተኝቶ ፍየል ዘለለችው ንቆ ቢያሳልፋት ሞኝ ያደረገችው አለ ያገሬ ሰው። በብጥሌ ወረቀት አላሰተምንም እንጂ ስንት ግጥም ነበረን እኮ። 150 ጊዜ የሚሰማብሽ ደሃ ባለጠጋ የማይጠፋብሽ ፀሐይ እንደ እንግሊዝ የማይጠልቅብሽ የሁሉ እኩል አገር 4 ኪሎ ነሽ ብሎ እንደመቅጠም 4 ኪሎ የድንጋይ ሎሎ ብሎ አሎሎ የሚያህል ግጥም የጻፈብን ልጅ ልምድ አካፍላለሁ ብሎ ባሎሎ ደብድቦ ልጆቻችንን ሊገል ነበር። ሳቅና ጭብጨባ ጀባቸው። አሁን እኛን የቸገረን እንዲህ አዲስ የሚባርቅባቸው ድሆች ናቸው። ስልጣን አቆ ለማቅ ስልጣን ተሰጡትና ይባርቅበታል። የቢሮ መኪና በሰፈራችን እያፈጠነ ካላሳየ ሞቶ ይገኛል። በታክሲ ሲሰቃይ ለከረመ ሰው V8 እንዴት ይሰጣል ጎበዝ? እንዴ በዋጥም ለከረመ ሰው እኮ ቅቤ አቅልጦ እንደማጠጣት ማለት እኮ ነው። ሁለቱም ጤና ይሆናቸውም። አበሉ፣ ስብሰባው፣ ግብዣው፣ ፊርማው ብርቅ ይሆንበታል። ቀበሌውና ክፍለ ከተማው የግል ንብረቱ ይመስለዋል። እኛም አሽከሮቹን መስሏለን። የተሾመ ሰሞን ብርቅ ስለሚሆንበት ያገኘውን ገንዘብና መሬት ይቦጠቦጠዋል። ያራሰ መሬት ማለት እኮ ነው ጎበዝ። ምን ውሃ ይመጥነዋል? አይቶ ያውቅ ዳቦ ፍሪዳው ይባላል። አንድ ስብሰባ ላይ አንዲት እንግሊዝኛ የሰማለት እኛን ሰብስቦ እሷን ካልተናገረ ይሞታል። ውጭ ሀገር ሄዶ አንዲት ነገር ካየ ብርቅ ስለምትሆንበት ቻይና ሳለው ለምሳሌ ኮሪያ ማራ መከራየን አላያችሁም እንዴ? በድንገት ሀብታም የሆነ ሰው ሳይነግራችሁ ቆጣቆታላችሁ። የውሻ ማሰሪያ የሚያህል አንገት ወርቅ፣ ክብደት መለኪያ የሚሆን የእጅ ሰዓት፣ የሚታይ የካናቴራ፣ ከካናቴራው ላይ አዲስ ሸሚዝ፣ በሸሚዙ ላይ አዲስ ሹራብ፣ በሹራቡ ላይ አዲስ ኮት፣ በኮቱ ላይ አዲስ የውጭ ካፖርት፣ በካፖርቱ ላይ ስካርፍ ደርቦ ታዩታላችሁ እኮ። መኪና ከገዛማ አይጣልባችሁ። በግራጁ መሪ ይዞ ወንበሩን ወደ ኋላ ስቦ ልጥጥ ያለ አስፋልቱ አየረጨባችሁ ያልፋል። እና አዲስ የባክሽን ተየነ ባክሽን አንቺ ዛሬ ወርቅ ስትገዢ የችግራችን ሁሉ መፍቻ ወርቅ ይመስልሻል? የክፉ ሐኪም ምክር አትምከሪን። ክፉ ሐኪም ስጋው የገጠጠ በሽተኛ በቀበሌ ደብዳቤ በነጻ እየታከመው ያየ በነጻ የደሃ ከቀበሌ አጽፎ ከምግብ በፊትና ከምግብ በኋላ 3 ጊዜ የሚዋጥ መድኃኒት ያዛል። ይሄ ማለት እኮ ሰውየውን አትድንም ተስፋ ቆረጥ ማለት እኮ ነው። የደሃ ለተባለ ሰው ከምግብ በፊትና በኋላ ይባላል እንዴ? መድኃኒቱስ በነጻ አገኘው? ምግቡ ማን ይሰጠዋል? አሁን ያስቸገሩን እንዳንቺ ያሉ ናቸው። ሲበሉ የበላን፣ ቤት ሲሰሩ የሰራን፣ አበል ሲከፈላቸው የተከፈለን፣ ሲሾሙ የተሾመን፣ የእነርሱ ችግር ሲፈታ የኛ የተፈታ የሚመስላቸው የአይምሮ ደሃዎች። አረ እንደው አረ ተይን አዲሴ አረ ተይን አረ ባክሽ ደሃ አረ እንደው ደሃ ወርቅ አይግዛ ከገዛም ይጥፋበት።